ስለ ጉዳዩ የሚያውቅ የአሜሪካ ባለሥልጣን ለሲኤንኤን እንደነገረው መርከቧ ቤላ 1 የምትባልና ከዚህ በፊት በማዕቀብ ስር ያለችውን የኢራን ነዳጅ በማመላለስ ሥራዋ የተነሳ ማዕቀብ የተጣለባት መሆኗ ታውቋል። መርከቧ በካሪቢያን ባህር ወደ ቬንዙዌላ የውሃ ጠረፍ በማቅናት ላይ ሳለች የአሜሪካ የጠረፍ ጠባቂዎች በቁጥጥር ስር ለመዋል ሊሳፈሯት ሲሉም ትንቀሳቀስበት የነበረው የጋያና ሰንደቅ ዓላማ ነበር። ሲኤንኤን እንደገለጸው መርከቧ ኢኩሊስ በሚባለው የመርከብ እንቅስቃሴዎች ባሕረ መዝገብ ላይ ያላት ምዝገባ ያልታወቀች የሚል ነው። የአሜሪካ የውሃ ጠረፍ ጠባቂዎች በ800 ሜትር ርቀት ላይ እያሳደዷት የሚገኙት ቤላ 1 ከዚህ በኋላ ነዳጅ ለመጫን ወደ ቬንዙዌላ እንደምትመለስ የማይጠበቅ በመሆኑ የፕሬዝደንት ትራምፕ አስተዳደር መርከቧን ለመያዝ በማድረግ ላይ ያለውን ማሳደድ ለማቆም ሊወስን ይችላል ይላሉ የአሜሪካ ባለሥልጣኖች። ይሁንና ከዋይት ሃውስ የሚተላለፈው መልእክት በማንኛውም መንገድ ያዟት የሚል ከሆነ መርከቧን በቁጥጥር ስር ለመዋል የሚያስፈልጉም አስፈላጊ ነገሮች ሁሉ ተሟልተዋል ተብለዋል። ቤላ 1 ከሷ በፊት ለአሜሪካ የጠረፍ ጠባቂዎች ትዕዛዝ ተገዝተው ራሳቸውን እንዳስረከቡ 2 መርከቦች ሁሉም ሠራተኞቿ ተመሳሳይ እርምጃ ያልወሰዱበት ምክንያት ምን ሊሆን እንደሚችል ባለሥልጣኖች አያውቁም።